በአቪዬሽን ታሪክ ውስጥ እንደ ኤ10 ተንደርቦልትና ሱ-25 ፍሮግፉት የጦር ሜዳን ድባብ የቀየሩና ለእግረኛ ጦር የሞራል ስንቅ የሆኑ አውሮፕላኖች ጥቂቶች ናቸው። እነዚህ ሁለት አውሮፕላኖች ዝም ብለው ተራ የጦር ጄቶች አይደሉም። ይልቁንም በሰማይ ላይ የሚንሳፈፉ ብረት የለበሱና እሳት የሚተፉ በራሪ ታንኮች ናቸው። የተሰሩትም በከባድ የጠላት ተኩስ ውስጥ ጥሰው በመግባት በምድር ላይ የሚገኘውን እግረኛና የታንክ ጦር ከአየር ላይ ሆነው ለመታደግ በሚል ነው። የቀዝቃዛው ጦርነት ግለት በነገሰበትና በምዕራቡ ዓለምና በሶቪየት ህብረት መካከል ያለው የኃይል ሚዛን ፍጥጫ በበረታበት በዚያን ወቅት ሁለቱ ሀያላን አገራት አንድ ጥያቄ ያቀረቡ። በመሬት ላይ ያለውን ታንክና ምሽግ አመድ የሚያደርግ ነገር ግን የጠላትን ተኩሶች ተቋቁሞ የማይወድቅ አውሮፕላን እንዴት እንስራ የሚል ጥያቄ ያቀረቡ። ለዚህ ጥያቄ አሜሪካ ኤ10 ተንደርቦልት የተባለውን ግዙፍና አስፈሪ አውሮፕላን ስታቀርብ፣ ሶቪየት ህብረት ደግሞ በኩሏ ሱ-25 ፍሮግፉት የተባለውን ቀልጣፋና አውዳሚ የጦር ጀት አበረረች። ሁለቱም አውሮፕላኖች ለአብራሪዎቻቸው ከቲታኒየም የተሰራ የጥይት መከላከያ ገንዳ ውስጥ በመደበቅ ከፍተኛ ጥበቃ ያደርጋሉ። ሆኖም ግን አሜሪካ ለቴክኖሎጂ ትክክለኛነትና ለከባድ የጦር መሳሪያ ብዛት ቅድሚያ ስትሰጥ፣ ሩሲያ ደግሞ ለፍጥነትና በማንኛውም አስቸጋሪ ሜዳ ላይ የመነሳት አቅም ላይ ትኩረት ታደርጋለች። ዛሬም ድረስ እነዚህ ሁለት ተቀናቃኞች በተለያዩ የዓለም የጦር ግንባሮች ላይ እየታዩ ይገኛሉ። አንዱ በደቂቃ በሺዎች የሚቆጠሩ ጥይቶችን በማዝነብ የጠላትን ልብ ሲያሸብር፣ ሌላኛው ደግሞ እንደ ንስር ተወርውሮ በመግባት ሮኬቶችን በማርከፍከፍ ይታወቃል። በአየር ላይ የሚንሳፈፉትና በራሪ ታንኮች በመባል የሚታወቁት የአሜሪካው ኤ10 ተንደርቦልትና የሩሲያው ሱ-25 ፍሮግፉት ለበርካታ አስርት ዓመታት በጦር ሜዳዎች ላይ ተቀናቃኞች ሆነው ዘልቋል። ሁለቱም አውሮፕላኖች የተገነቡት ግን ለአንድ ዓላማ ነው፤ ለእግረኛ ጦር የቅርብ የአየር ድጋፍ መስጠትና የጠላትን ታንኮች ማጋየት። ይህ ኢትዮፕላስ ነው። ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ጥቂት ደቂቃዎች እንድታሳልፉ በአክብሮት እንጋብዛችኋለን። በጋራ ቆይታችን የእነዚህን ሁለት የሰማይ ላይ ግዙፍ ጥንካሬ፣ ፍጥነት፣ የመሸከም አቅምና በጦር ሜዳ ያላቸውን ልዩነት በጥልቀት እየተመለከትን እንቆያለን። ምንም እንኳን ሁለቱም በራሪ ታንኮች ቢባሉም የተሰሩበት ፍልስፍና ግን የተለያየ ነው። ኤ10 የአሜሪካው ተዋጊ ጀት። ይህ አውሮፕላን የተገነባው በአንድ ግዙፍ መድፍ ዙሪያ ነው። አውሮፕላኑ ረጅም ሰዓት በጦር ሜዳ ላይ መቆየት እንዲችል ተደርጎ የተሰራ ሲሆን ዝቅተኛ ፍጥነት ያለውና በጣም ግዙፍ ነው። ዋናው ትኩረቱም ትክክለኛነትና ጽናት ላይ የተመሰረተ ነው። የሩሲያው ሱ-25 ምርት ደግሞ ለፍጥነትና ለእንቅስቃሴ ቅድሚያን ይሰጣል። ከኤ10 ጋር ሲነጻጸር አነስ ያለ ሲሆን ወደ ጦር ሜዳው በፍጥነት ገብተው ጥቃት ፈጽመው የመውጣት ማለትም ሂት ኤንድ ራን ስልትን ይከተላል። የሁለቱ አውሮፕላኖች የጦር መሳሪያ ዝግጅት በጣም የሚደንቅ ነው። የኤ10 ግዙፍ መድፍ አውሮፕላኑ በዓለም ላይ ካሉ አውሮፕላኖች ሁሉ ግዙፉን ባለ 30 ሚሜ ሮታሪ መድፍ ታጥቋል። ይህ መድፍ በደቂቃ እስከ 3900 ጥይቶችን መተኮስ የሚችል ሲሆን ድምፁም በጦር ሜዳ ላይ ከፍተኛ ሽብርን ያስነሳል። በተጨማሪም 7200 ኪሎ ግራም የሚመዝኑ ቦምቦችንና ሚሳኤሎችን መሸከምም ይችላል። የሩሲያው ሱ-25 ሁለገብነት። ሱ-25 ባለ ሁለት አፍ 30 ሚሜ መድፍ የታጠቀ እንደሆነ ይነገርለታል። እንደ አሜሪካው መድፉ ረጅም ሰዓት መተኮስ አይችልም። ይሁን እንጂ ሱ-25 በርካታ አይነት ሮኬቶችን፣ በጨረር የሚመሩ ቦምቦችንና ሚሳኤሎችን በመሸከም ረገድ የተራቀቀ እንደሆነ ይነገራል። በቅርብ ርቀት ለሚደረግ ውጊያ ሁለቱም አውሮፕላኖች ጠንካራ መከላከያ አላቸው። ቲታኒየም ባዝታብ። ሁለቱም አውሮፕላኖች የአብራሪውን ክፍል የሚጠብቅ ከ10 እስከ 25 ሚሜ ውፍረት ያለው የቲታኒየም ብረት አላቸው። ይህ ብረት አብራሪው ከምድር በሚተኮሱ ጥይቶች እንዳይመታ ይከላከላል። የሞተር አቀማመጡን ስንመለከት ደግሞ የኤ10 ሞተሮች ከአውሮፕላኑ አካል ወጣ ብለውና ከፍ ብለው የተቀመጡት ከምድር ለሚተኮሱ ሙቀት ተከታይ ሚሳኤሎች በቀላሉ እንዳይጋለጡ በሚል ነው። የሱ-25 ሞተሮች ግን በአውሮፕላኑ አካል ውስጥ የተደበቁ ሲሆኑ በመካከላቸው ባለው የብረት መከላከያ ምክንያት አንዱ ቢመታም ሌላኛው መስራት እንዲችል ተደርገው ተሰርቷል። ቀጥለን ደግሞ የጦር ሜዳ ብቃትና ተለዋዋጭነትን እንመልከት። በዚህ ረገድ የሩሲያው ሱ-25 ጥቂት ብልጫዎችን ይወስዳል። ሱ-25 ባልተስተካከሉና አስፋልት በሌላቸው ሜዳዎች ላይ የመነሳትና
የማረፍ ችሎታ አለው። ይህ ደግሞ በጦርነት ወቅት አውሮፕላን ማረፊያዎች ቢወድሙም ጥቃቱን እንዳያቋርጥ ይረዷል። በአንጻሩ ኤ10 ረጅም የመነሻ ሜዳ የሚፈልግ ሲሆን በዋናነት የተስተካከሉ የአየር ኃይል ካምፖችን ይፈልጋል። ኤ10 ተንደርቦልት 2 የአየር የበላይነት በተያዘበትና ጠላት የተራቀቁ የአየር መከላከያ መሳሪያዎች በሌሉት ቦታ ላይ ተወዳዳሪ የሌለው አውዳሚ መሳሪያ ነው። ሱ-25 ፍሮግፉት ፈጣን ምላሽ በሚፈለግበት የአየር ክልሉ አደገኛ በሆነበትና መሰረተ ልማት በሌላቸው የጦር ግንባሮች ላይ የተሻለ ውጤት ማስመዝገብ ይችላል። ባለፉት 40 ዓመታት ሁለቱም አውሮፕላኖች በዓለም ዙሪያ በተደረጉ ጦርነቶች ከአፍጋኒስታን እስከ ዩክሬን የራሳቸውን አሻራ አሰርፈዋል። አሜሪካም ኤ10ን በቅርቡ ጡረታ ለማስወጣት እያሰበች ቢሆንም የሩሲያው ሱ-25 ግን አሁንም በብዙ አገሮች ዘንድ ተመራጭነቱን እንደቀጠለ ነው። በፍጥነት ረገድ በሁለቱ አውሮፕላኖች መካከል ግልጽ የሆነ ልዩነት አለ። የሩሲያው ሱ-25 ከአሜሪካው ኤ10 በከፍተኛ ሁኔታ ይፈጥናል። ይህ ልዩነት የመጣው ከሁለቱ አውሮፕላኖች የንድፍ ዓላማና የአጠቃቀም ስልት መለየት የተነሳ ነው። ሱ-25 የተሰራው እንደ ተዋጊ ጄት ፍጥነት እንዲኖረው ተደርጎ ነው። ይህም ከጥቃት በኋላ በፍጥነት ከአካባቢው ለመሰወር ይረዷል። ከፍተኛ ፍጥነት እንዳለው ነው የሚነገረው። 975 ኪሎ ሜትር በሰዓት መብረርም ይችላል። የፍጥነት ብልጫው ሚስጥርን ስንመለከት ደግሞ አውሮፕላኑ አነስ ያለና አየርን የመቅደድ አቅሙ የተሻለ ስለሆነ ነው። ሞተሮቹም በሰውነት ውስጥ የተገጠሙ በመሆናቸው የአየር ግጭትን ይቀንሱለታል። ኤ10 ተንደርቦልት 2ን ስንመለከት የአሜሪካው ቀርፋፋ አውሮፕላን ተብሎም ይጠራል። ግን በጽናቱ ወደር የለውም ይባልለታል። ኤ10 በፍጥነት ረገድ በጣም ደካማ የሚባል አውሮፕላን ነው። እንዲያውም ብዙ ጊዜም ቀንድ አውጣው እየተባለም ይቀለድበታል። ፍጥነቱ 706 ኪሎ ሜትር በሰዓት ብቻ ነው። ለምን ቀርፋፋ እንደሆነ ደግሞ ስንመለከት አሜሪካኖች አውሮፕላኑን ሲሰሩ ፍጥነትን ሳይሆን በጦር ሜዳ ላይ ለረጅም ሰዓት የመቆየት አቅም ትኩረት በመስጠታቸው እንደሆነ ነው የሚነገረው። አውሮፕላኑ ቀስ ብሎ መብረሩ አብራሪው የጠላትን ኢላማዎች በደንብ ለይቶ እንዲመታና ለእግረኛ ጦር ረጅም ሰዓት ጥበቃ እንዲያደርግም ይረዳዋል። ሱ-25 ልክ እንደ ፈጣን አዳኝ ተወርውሮ ገብቶ ጥቃት ፈጽሞ አየር መከላከያዎች ሳይደርሱለት አምልጦ ይወጣል። ኤ10 እንደ ከባድ ታንክ በጦር ሜዳው ላይ እየተንሳፈፈ ጠላትን ለረጅም ሰዓት ያደቃል። በፍጥነት ረገድ ሱ-25 በ269 ኪሎ ሜትር በሰዓት ያህል ከኤ10 ብልጫ አለው። በጦር መሳሪያ የመሸከም አቅም ረገድ ሁለቱ አውሮፕላኖች የሚጠቀሙባቸው ስልቶች ለየቅል ናቸው። የአሜሪካው ኤ10 በብዛትና በክብደት ላይ ሲያተኩር፣ የሩሲያው ሱ-25 ደግሞ በተለያዩ የጥቃት አይነቶች ላይ ያተኩራል። ኤ10 ተንደርቦልት 2 ተንቀሳቃሽ የጦር መሳሪያ ግምጃ ቤት ተብሎም ይጠራል። ኤ10 በክብደት ረገድ እጅግ ከፍተኛ የሆነ መሳሪያ የመሸከም አቅም አለው። እስከ 7260 ኪሎ ግራም ክብደት መሸከም ይችላል። የመጫኛ ቦታዎቹን ስንመለከት በክንፎቹ ስር 11 የመሳሪያ መጫኛ ቦታዎች አሉት። የመሳሪያ አይነቶቹን ስናይ ደግሞ በዋናነት ኤጂኤም-65 ሚሳኤሎችን፣ በጨረር የሚመሩ ቦምቦችንና ግዙፉን ባለ 30 ሚሜ መድፍ ይታጠቃል። አሜሪካ ባላት የቴክኖሎጂ ብልጫ ምክንያት ኤ10 በጣም ረጅም ርቀት የሚመቱና በከፍተኛ ትክክለኛነት ኢላማዎችን የሚመቱ ዘመናዊ መሳሪያዎችን ይጭናል። ሱ-25 ፍሮግፉት ሁለገብና ፈጣን ታጣቂ ተብሎም ይነገርለታል። ሱ-25 ከኤ10 ያነሰ ክብደት ቢሸከምም በጦር ሜዳ ላይ ለሚፈለጉ የተለያዩ ጥቃቶች የሚሆኑ በርካታ አማራጮችን ግን መሸከም ይችላል። የመሸከም አቅሙን ስንመለከት ደግሞ እስከ 4400 ኪሎ ግራም ክብደት መሸከም ይችላል። በክንፎቹ ስር 10 የመሳሪያ መጫኛ ቦታዎችም አሉት። ሱ-25 በብዛት የሚታወቀው ያልተመሩ ሮኬቶችን በማርከፍከፍ ነው። በተጨማሪም የጠላትን አየር መከላከያ የሚመቱ ሚሳኤሎችንና ቦምቦችን ይይዛል። ሱ-25 ከአየር ወደ አየር የሚተኮሱ አጫጭር ሚሳኤሎችን በመያዝ ራሱን ከሌሎች ተዋጊ ጀቶች የመከላከል የተሻለ እድልም አለው። ኤ10 ግዙፍ መድፍ የሚተኩሳቸውን 1174 ጥይቶችን ይይዛል። ሱ-25 ግን ለራሱ መድፍ የሚይዘው 250 ጥይቶችን ብቻ ነው። ይህም ኤ10 በጦር ሜዳ ላይ ለረጅም ሰዓት ተኩስ ሳይቆም እንዲቆይ ለማድረግም ያስችለዋል። ኤ10 አንድን ኢላማ ለምሳሌ ታንክ በሩቅ ሆኖ በሚመራ ሚሳኤል በጥንቃቄ መምታት ላይ ያተኩራል። ሱ-25 ግን ወደ ጠላት ጠጋ ብሎ ብዙ ሮኬቶችን በአንድ ጊዜ በማርከፍከፍ አካባቢውን ማውደም ላይ ያተኩራል። በአጠቃላይ ኤ10 በብዛትና በጥራት ከባድ ሚዛን ያለው ሲሆን ሱ-25 ደግሞ ቀልጣፋና በሮኬቶች የሚታወቅ አውዳሚ አውሮፕላን ተብሎም ይነገርለታል።